ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ዛሬ እንግዲህ ስለ ድህነት ልናወራ ነው የመጣነው እና ድህነት እንዴት አድርገን መዋጋት አለብን፣ እንዴት አድርገን ከኛ ማራቅ አለብን የሚሉት ማለት ነው እና እንዴት ናችሁ? ደህና ናችሁ ወይ ውዶችዬ? እንግዲህ ቪዲዮ እያያችሁ ላይክ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ እና አበረታቱን። ቪዲዮቼ እየታዩ አይደለም እና ፕሊስ ላይክ ኤንድ ሳብስክራይብ ብለናል እንደ ልማዳችን ማለት ነው። እና የኔ ውዶች ድህነት፣ አሁን ብዙ ሰዎች ድሃ ነኝ ብለው በድህነታቸው አምነው የሚቀበሉና አምነው ተቀብለው የሚቀመጡ ሰዎች አሉ። ድህነት ማለት አምነን የምንቀበለው ወይም ደግሞ አምነኑ ተቀብለን የምንቀመጥ መሆን የለበትም። ለምን ድህነት ማለት እኛ ማሸነፍ እንችላለን። እኛን ድህነትን ጦርነት እንድንይዘው ያስፈልጋል። ለምን ጦርነት ከድህነት ጋር እኛ ጦርነት ግብ ከፈጠርን እኛንን የምናሸንፈው እንጂ ድህነትን አያሸንፈንም። ለምን ድህነት ማለት አዎ ድሃ ነኝ በቃ ድሃ ነኝ ብለን አምነን ከተቀመጠን አምነኑ ከተኛን ተቀብለኑ ከኛ ጋር ካኖርኑ ከኛ ጋር ነው የሚኖረው ድህነት ማለት ነው። ግን አይ ከኔ ጋር መኖር የለበትም ከኔ ማስወገድ አለብኝ ብለን ከሮጥን ከሰራን በቃ አለ አይደለ ታታሪ ሆነን ከሰራን ድህነትን ማናሸንፍበትን መንገድ ወይም ጉዳይ የለም። እናሸንፈዋለን እና ጦርነትን ማሸነፍ አለብን። እሱ እንዲያሸንፈን መፍቀድ የለብንም። ድህነት ማለት የምሬ ነው። እኛ አምነኑ ካልተቀበልን በቀላሉ መንገድ ማሸነፍ እንችላለን። አንድ ነገር እንጀምረውና በተለይ ምንም የሌለን ድሃዎች ምናምን የሆነ ነገር እንጀምርና የሆነ ነገር ላይ ሳይሳካልን ሲቀር ወይም ደግሞ ሳይሆንልን ሲቀር ያን ነገር በቃ ለኔ እኮ አላለውም፣ እኔ እኮ ድሮም አይሳካልኝም፣ እኔ እኮ ድሃ ነኝ፣ ድሃ መች ተሳክቶለት ያውቃል ምናምን የሚሉ ሰዎች አሉ። ድሃ እንደውም ድሃ ነው የሚሳካለት። ድሃ ጎበዝ ነው፣ ድሃ ጠንካራ ነው። ድሃ በልቶ ሳይበላ አያድርም አይደለም። ድህነቱን ሳይበላ እንዲያድር አያደርገውም። እንደምንም ተፍጨርጭሮ እንደምንም ሆኖ በልቶ ያድራል። በልቶ እንደሚያድር ሁላ ያም ድህነት ጠንክሮ ሰርቶ ራሱን አጠንክሮ ጎበዝ ሆኖ ከሰራ ያን ድህነት ማለፍ ይችላል። ማያልፍበት ምክንያት የለም እና ጠንክረን እንስራ፣ በርትተን እንስራ። ድህነትን ማሸነፍ አለብን። የምሬ ነው የምነግራችሁ። ድህነትን ማሸነፍ አለብን። ስደት ላይም ወጥተን አገር ውስጥም ሆነን ምንሰራ ሰዎች በቃ ጠንክረን ጎበዝ ሆነን መስራት አለብን። ስደት የወጣን እኛም ደግሞ ሴቭ ማድረግ አለብን። የሆነ የምንሰራበት ነገር እኔ ላለው እንጂ እኔ ራሴ እያደረግኩ አይደለም፣ ግን ሆኖ እናድርግ። ድህነትን ለመዋጋት ሴቭ እናድርግ። ነገን እናስብ፣ ለነገ እንስራ። ለምን እንደሆነ ታውቃላችሁ? ለምሳሌ ልጆቻችን ወይም ደግሞ ታላላቆቻችን በሄዱበት መንገድ ነው። ለምሳሌ ልጆች ስል ልጅ የመጀመሪያ ልጅ በሄደበት መንገድ ነው ሌላውም ተከትሎት የሚሄደው ማለት ነው። የመጀመሪያ ልጅ ጎበዝ ጠንካራ ከሆነ ወይም ደግሞ በትምህርቱም ሆነ በስራው ጎበዝ ጠንካራ ልጅ ከሆነ ተከታዮቹ እህት ወንድሞቹ የእሱ ታናናሽ ሁሉ በሱ ፈለግ ወይም ደግሞ በሱ ስር ሆነው እሱን እየተከተሉ ያድጋሉ። በቃ ልክ እንደሱ ለመሆን፣ እንደሱ ለማደግ፣ እንደሱ ለመስራት፣ እንደሱ ታታሪ ለመሆን የሚሰሩ ሰዎች ልጆች አሉ። ልክ አሁን ቤታችን ውስጥ እስኪ ከኛ ቤት ወይም ደግሞ ከእናንተ ቤት ታላቅ የት አለ? ታናናሾችስ የት አሉ? እንዴት ነው በቃ የሆነ ተመሳሳይ ባህሪ የላቸውም? የሚሰርቅ ከሆነ የመጀመሪያ ልጅ የሚሰርቅ ከሆነ ታናናሾቹ ይሰርቃሉ። ከስንት አንዱ ነው እንጂ ታናናሾቹ ይሰርቃሉ። እና ጎበዝ ሆኖ ከሰራ ደግሞ ጎበዝ ሆነው ይሰራሉ፣ ይጠነክራሉ፣ እንዲሰሩም ደግሞ ያደርጋል ማለት ነው። ግን የመጀመሪያ ልጅ ሰነፍ ከሆነ ማይሰራ ከሆነ ታታሪ ካልሆነ የምንም በቃ ፍላጎት ከሌለው ምናምን ነገር ያ ልጅ በቃ ተከታዮቹም እንደዛ ነው የሚሆኑት። እኛ ደግሞ ለምንድን ነው ለምሳሌ እኛ የምንወዳቸው ወይም ደግሞ ከኛ ኋላ የሚመጡ ትውልዶች እኛ ጎበዝ ሆነን ጠንክረን ከሰራን እኛን አይተው መከተል ይችላሉ። እኛን አይተው መሄድ ይችላሉ። ለምሳሌ ትዳር ይዘሽ ወይም ትዳር ይዘህ ልጆች ስትወልድ በድህነት ስታሳድጋቸው በቃ ድሃ ነኝ ብለው ነው የሚያምኑት። ድሃ ነኝ
ድሃ ነን በቃ የኔ ቤተሰብ ድሃ ነው ብለው ነው እያደጉ ያሉት። እንደዛ እንዲሉ አናደርጋቸው። እኛ ሀብታም ነን፣ እኛ ጤና አለን፣ እኛ መስራት እንችላለን። አሁን አንዳንድ ልጅ ህፃናቶች ማለት ነው የሆነ አንድ ያለው ሰውዬ ወይም ደግሞ የሀብታም ልጅ ልብስ ቀይሮ ጫማ ቀይሮ ያ የድሃ ልጅ ደግሞ እንደዛ ሲሄድ የኔ ቤተሰብ የኔ አባት እኮ ብር የለውም፣ የኔ አባት እኮ ድሃ ነው፣ የኔ ቤተሰብ እኮ እንደዚህ ናቸው ብሎ ማለት የለበትም። የምሬ ነው የምላችሁ። እንደዛ ማለት የለበትም። እኛ ጎበዝ ከሆን ጠንካራ ከሆን ለልጆቻችን መኖር ወይም ደግሞ ለቤተሰባችን መኖር እንችላለን፣ ማድረግ እንችላለን። ልጆቻችን ከልጆች እኩል ማድረግ እንችላለን። ከሰራን፣ ከጠነከርን፣ ስራ ካልመረጥን። አሁን ብዙዎቹ ስራ ይመርጣሉ፣ ስራ ይመርጣሉ። ለምን እሽክሚያ አይሆንም? መሸከም አለብህ። አረ ትዳር አልይዝም ለምን ድሃ ነኛ የለኝማ አትበል። በቃ ስራ፣ ያገኘኸውን ስራ፣ ያገኘኸውን ሰርተህ መለወጥ አለብህ። እና ቤተሰብ እወዳችኋለሁ። ሰርተን የምንለወጥ አላህ ያድርገን። ሰርተን የምንጠቀም አላህ ያድርገን። ውጤታማ አላህ ያድርገን። እኛ ባልኑ ሳይሆን እሱ ባለው ነው፣ አላህ ባለው ነው የሚሆነው ምንም ነገር እና እሱ አላህ ይበልና ሰርተን የምንለወጥና ለውጥ የምናገኝ ሰዎች አላህ ያድርገን። አቤት ዱዓይን እንዴት ነው? እንዴት አያችሁት? ቱ እንዳትሉኝ እንጂ እና አዲስ አበባ እንዴት አያችሁት? አዲስ አበባ አያምርም? አዲስ አበባ እንዴት አያችሁት? አዲስ አበባ እንዴት አያችሁት? እኔ በየጊዜ እናንተን አዲስ አበባ እያስጎበኘሁ ነው። ይኸው የፈለጋችሁት ቦታ ላስጎብኛችሁ፣ ብቻ እናንተ ይሄን ቦታ በሉ እና አስጎበኛችኋለሁ። እንዴት ነው አዲስ አበባ? አላማረባትም? ወላሂ አላማረባትም፣ ግን የምር ወላሂ በጣም ነው ያማረባት። ማሻላ እና ማሻላ ተባረከላ ብያለሁ። የበለጠም እንዲያምርልን ነው ምኞታችን። አብይ አህመድ የዛሬ 60 ዓመት ነው ዱባይ ያደርገዋለሁ ብሎ ነበረ። እውነትም እያደረገው ነው ቀስ በቀስ ማሻላ።